ሰላም ጤና ይስጥልኝ። ዶክተር ኤርሚያስ እባላለሁ። የነርቭ ሕክምና ስፔሻሊስት ነኝ። በዚህ በዛሬ ቪዲዮ ከባለፈው ከጀመርነው ርዕስ እንቀጥል ይሆናል። ህመምን በሁለት ከፍለን ነበረ። አጭር ጊዜ የሚቆይ፣ ረጅም ጊዜ የሚቆይ ብለን ረጅም ጊዜ የሚቆየው ደግሞ የመጀመሪያ አይነት እና ሁለተኛ አይነት ብለን ነበረ። ስለዚህ አሁን ላለፉት ቪዲዮዎችን እያየን የነበረው የአጭር ጊዜ የሚቆዩ ህመሞችን አየን፣ የወገብ ህመም፣ እግር ህመም ማለት ነው። አሁን በዛሬ ቪዲዮ ደግሞ የአንገት ህመም ማለት ነው፣ አኪዩት ኔክ ፔን የምንለው ማለት ነው። ስለዚህ ስርጭቱን ስናይ ከ10 እስከ 20% ይደርሳል። ይህ የውጭ ሀገር ጥናት ነው፣ አዋቂዎች ላይ ማለት ነው። ብዙ ምክንያት አሉ፣ ግን አብዛኛው አንገት ላይ ባሉ ጡንቻዎች መገጣጠሚያ፣ ጅማት እዛ ላይ የሚነሱ ናቸው አብዛኛውን ጊዜ። ግን አልፎ አልፎ ደግሞ ከበድ ያሉ ምክንያቶች ሊኖሩ ይችላሉ። ለምሳሌ ስብራት፣ ከአደጋ ጋር የተያዘ ዲስክ ነርቭ ላይ ጫና ሲያሳድር፣ ይሄ ብዙ ጊዜ እጃችሁንም አብሮ ያማችኋል። ከዛ በተጨማሪ ደግሞ ይሄ ነርቭ መተላለፊያ ቱቦ ሲጠብ ማለት ነው። ቁስለት ካለ፣ ኢንፌክሽን ካለ፣ ያበጠ ነገር ካለ፣ እነዚህ ሌላ ደግሞ ይሄ ከደረት ውስጥ ካሉ የሰውነት ክፍል ከልብ የሚነሳ አንዳንድ እጃችሁን ወደ ትከሻችሁን ይሄዳል፣ ከሳምባ ከትከሻ ኢቭን ከደም ስርም አንገት ስር ካለ ደም ስሩ ላይ ችግሮች ካሉ አንገት ህመም ሊኖር ይችላል። እነዚህ መጨረሻ የጠቀስኳቸው ተጨማሪ ምልክት ሊኖራቸው ይችላል፣ ግን አልፎ አልፎ ያው አንገት ህመም ሊያመጡ ይችላሉ ማለት ነው። ምልክቱን ስናይ እንደ ስሙ ነው፣ አንገቴን ነው አመመኝ የሚሉት። ስለዚህ እንደ ምክንያቱ ደግሞ ተወስኖ ተጨማሪ ምልክት ሊኖሩ ይችላሉ ማለት ነው። ስለዚህ አብዛኛውን ጊዜ እነዚህ ተጨማሪ ምልክቶች ልክ እንደ አደገኛ ምልክት ነው። ባለፈው የወገብ ህመም ሳወራ አውርቻችኋለሁ። ስለዚህ እነሱ ላይ ወደ ኋላ ተመልሳችሁ ማየት ይቻላል ማለት ነው። ምርመራ ያው አደገኛ ምልክት በተለይ ካላቸው በደንብ ትኩረት መስጠት አለብን እና አብዛኛዎቹ አክቹዋሊ ምርመራ ይላክላቸዋል እና ለምሳሌ ሪፖርቱ ላይ ውጤቱ ላይ አሁን ብዙ ጊዜ የምናየው የዲስክ በልት ወይ ዲጀነሬቲቭ ስፖንዲሎሲስ እንደዚህ የሚሉ ነገሮች አሉ እና እዚህ ላይ ያው ይሄን ስንተረጉም ጥንቃቄ ማድረግ ያስፈልጋል። እንዳልኩት አብዛኛው ህመም ከጡንቻ፣ ከመገጣጠሚያ፣ ከጅማት ነው የሚመጣው። ስለዚህ እነዚህ ነገሮች የዲስክ በልጅም ዲጀነሬቲቭ ስፖንዲሎሲስ ህመሙ ከመጀመሩ በፊትም ነበር። አብዛኛውን ጊዜ ይሄ ከእድሜ ጋር ተያይዞ የሚመጣ ነው። ዝም ብለን ከመንገድ ላይም ሰው አንስተን አሁን እናስነሳ እነዚህ ነገሮች ሊኖሩ ይችላሉ። ስለዚህ በተለይ ጤና ባለሙያዎች ይሄ ለታካሚ እንደዚህ አይነት ነገር ዲስክ አለብህ ይሄን እያየን አጥንት ላይ ጉዳት ደርሷል፣ ዲስክ ተጎድቷል፣ እነዚህ ለታካሚ የሚሰጠው መልእክት ሌላ ነው የሚሆነው። ስለዚህ ይሄ ወደ ቆየ ህመም እንዲቀየርበት ሊያደርግ ይችላል። ምክንያቱም ጉዳት አለ ብሎ ስለሚያስብ ማለት ነው። ስለዚህ እነዚህ ነገሮች ኖርማል ኦልሞስት ኖርማል ነገር እንደሆኑ እድሜ ሲጨምር ሊከሰት እንደሚችሉ እነዚህ ነገሮች ነርቭ ላይ ጫና እስካላደረሱ ድረስ ጉዳት እንዳልሆኑ በደንብ መናገር ያስፈልጋል ማለት ነው። ህክምናው ላይ ስንመጣ እንደ ምክንያቱ ይወሰናል። ስለዚህ በተለይ እነዚህ አደገኛ ምልክቶች ካገኘ ምርመራ እናደርጋለን። ቅድም የጠቀስኳቸው ከስብራት፣ ዲስኩ ነርቭ ላይ ጫና ካሳደረ፣ ኢንፌክሽን፣ ቁስለት፣ እነሱ ምክንያት ካወቅን እነሱ ይታከማል ማለት ነው። ይህን ሲመጣ አደገኛ ምልክቶች ከሌለው ምርመራ ስናደርግ የተለየ ነገር ካላገኘ አብዛኛው እንዳልኩት ከጡንቻ፣ ከመገጣጠሚያ፣ ከጅማት የሚነሳ ስለሆነ የመጀመሪያው ማስተማር ታካሚውን አብዛኛው ጥሩነቱ ከዛ የሚነሱት በተወሰነ ጊዜ ይድናል። ስለዚህ እናስተምራቸዋለን። የከፋ ጉዳት ቢያንስ የከፋ ጉዳት እንደሌለ ማስተማር ነው። ከዛ ቀጥሎ ደግሞ ፖስቸር የምንለው ማለት ነው። ብዙ ጊዜ ሰው ረጅም ጊዜ ጎንበስ ብሎም ስልክ ላይ ስለሚያሳልፍ በተፈጥሮ ቦታው ላይ በተሻለ ረዘም ብላ በተፈጥሮ ቦታ ላይ ቢሆን መምከር ያስፈልጋል ማለት ነው። ምቹ የሆነ ከትራስም ይሄ አንገትን በደንብ አድርጎ የሚይዝ በሁለቱም ሳይድ ስንተኛ ማለት ነው። ሌሎችም ደግሞ አሉ። ይሄ ዩቲዩብ ላይ በተለይ ደግሞ ሆም ኤክሰርሳይዝ ፎር ኔክ ፔን ብለን ብንገባ አሉ ቀለል ያሉ
እንቅስቃሴዎች ለአንገት የሚደረጉ ይሄ ለህመም ይጠቅማል ማለት ነው። ህመሙ ትንሽ ከፍ ካለ ደግሞ ለህመሙ ሙቅ ነገር ቀዝቃዛ ነገርም ይጠቅማል። ከፍም ካለ ደግሞ መድኃኒትም አጠር ላለ ጊዜ እንደ አስፈላጊነቱ መውሰድ ይቻላል።